ሴት ልጅ ለግንኙነት ዝግጁ መሆኗን እንዴት ነው የምናውቀው ካላችሁ ማየት የምትችሏቸው የተወሰኑ ነገሮች አሉ። የመጀመሪያው ብልት አካባቢ እርጥበት በደንብ ይኖራል። ሁለተኛ ደግሞ ወደዛ የሚሄደው የደም ዝውውርም ስለሚጨምር እዛ አካባቢ የመወጣጠር አይነት ነገሮች ይኖራሉ። ሶስተኛ ደግሞ የልብ ምቷ መጨመር፣ አተነፋፈሷ መጨመር አይነት ነገሮች ይኖራሉ። በተጨማሪም ደግሞ ሰውነቷ ሞቅ ማለት ነገር ይኖራል። እነዚህ ነገሮች አሉ ማለት አይምሮዋም ግን ሁል ጊዜ ዝግጁ ነው ማለት ላይሆን ይችላል። የሉም ማለትም ደግሞ ለግንኙነት ዝግጁም አይደለችም ማለትም ላይሆን ይችላል። ነገር ግን እነዚህ አካላዊ የሆኑ የሚታዩ ለውጦች ናቸው ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ ፍላጎት በጣም አለኝ ነገር ግን እየተነሳልኝ አይደለም ሞተብኝ የሚሉ ብዙ ሰዎች አሉ። አስቡት ምን አይነት ስሜት እንደሚሰማችሁ እንደዚህ በሚሆንበት ጊዜ። ከብልት አለመቆም ጋር በተያያዘ የሚመጡ ፔሸንቶች የሚያሳስባቸውና የሚያስጨንቃቸው ነገር ይሄ ነው። ነገር ግን መታከም ይችላል። ስለዚህ እንደዚህ የምትጨነቁ ከሆነና እንደ አይነት ነገሮች እያጋጠማችሁ ከ6 ወር በላይ ከቆየ መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ ዙሪያ ለመታከም ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ ሴት ልጅ ለግንኙነት ያላት ስሜት ተነሳሽነት ሲጨምር ሰውነቷ ላይ የምታስተውሉት ለውጥ አለ። መጀመሪያ እዛ አካባቢ እርጥበት ይኖራል። ከዛ በተጨማሪ ደግሞ ግንኙነቱን ለሷ ህመም እንዳይኖረው እዛ አካባቢ ሪላክስ የማድረግ ነገር አለ። ይሄንን የማወራላችሁ ብዙ ሴቶች ገና ሳይወልዱ ጓደኛዬ እዚህ አካባቢ ላልተሻል እንደ ድሮ አይደለሽም ኢቭን ሌላ ሰው ደርበሽብኛል አይነት ኮምፕሌንት እየደረሰ እየተሳቀቁ ስለሚወጡ ነው። ማወቅ ያለባችሁ ነገር ከሚስታችሁ ጋር ግንኙነት ከማድረግ በፊት እዛ አካባቢ እርጥበት ካለ ሰውነቷ ትንሽ ላስቲሲቲ ትንሽ የሪላክስ የማድረግ ነገር ካለ ይሄ ተፈጥሯዊ ለውጥ ነው። ይሄ ባይፈጠርና ግንኙነት ብታረጉ ለሷ ፔንፉል ይሆናል። መድረቁ መላላጥ ያመጣል። ኢቭን ግንኙነት እንድትጠላ ያደርጋል። ስለዚህ እንደዚህ አይነት ለውጥ ካስተዋላችሁ ሴትን ማሳቀቅ አይደለም የሚያስፈልገው። ጥሩ ስራ እየሰራችሁ ነው። ስሜት ጥግ ላይ የማድረስ እድላችሁ ከፍተኛ ነው። ስለዚህ ይሄ ፖዚቲቭ ሳይን ነው እንጂ ሴትን ማሳቀቂያ መንገድም ሆነ ሪዝን አይደለም ለማለት ያህል ነው።